ኦኬ ሶ ዛሬ የምናየው የሚኒስቴሪ ኦፍ ሬቪኒው ወይም የገቢዎች ሚኒስቴር ላይ የስራ ሪፖርት እንዴት ማድረግ እንችላለን ብለውን አብረን እናያለን። ከመጀመሪያ በፊት ለዚህ ቻናል አዲስ የሆናችሁ ካላችሁ እንደዚህ አይነት አካዳሚክ ቲቶሮችን ስለምሰራ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እኔንም ደግሞ እንድታበረታቱኝ ፈልጋለሁ። ቀጥታ ወደ ቪዲዮ ስንገባ የገቢዎች ሚኒስቴር ዋናው ሪፖርት ማድረጊያ ዲስፕሌይ ዌብሳይት ይሄን ነው የሚመስለው። ብዙውን ጊዜ ዌብሳይቱን በትክክል አያገኙም። አይምን የትክክለኛውን ዌብሳይት በትክክል አያገኙም። ምክንያቱም ብዙ ስለሆነ ልክ ጎግል ላይ ኢታክስ ብላችሁ ሰርች በምታደርጉበት ጊዜ ወይም ገቢዎች ሚኒስቴር ብላችሁ ሰርች በምታደርጉበት ጊዜ ማአት ኦፕሽን ይመጣና እኛ የምናገኘውን የመጀመሪያውን ኦፕሽን ላይክ ለምሳሌ ሲሞክረው አንዳንድ ጊዜ የማይሰራበት እና ደግሞ ዩዘር ኔም እና ፓስዋርድ በትክክል የምናስገባበት ቦታ አልተቀመጠም እና ብዙም ጊዜ ብዙ ሰዎች ሲቸገሩ ያለውኝ እዛው የኢታክስ ኦፊሱን በሚያጨናንቁበት ጊዜ እኔ የታዘብኩትን ነገር ይዤ ነው አይ ቲንክ ይህን ቪዲዮ ለመስራት የተገደድኩትና የተነሳሳውበት። በመጀመሪያ ደረጃ እዚህ ጋር ያለውን ጎግል ወይም ኤኒ ብራውዘር ትከፍታላችሁ ኮምፒውተራችሁ ላይ። ኤኒ ብራውዘር ማለት ለምሳሌ እኔ ያን ክሮም ብራውዘር ከፈትኩኝ። እዚህ ጋር ምንድነው የምትሉት more.gov.et ብላችሁ ሰርች አድርጉ። ኦኬ እዚህ ጋር ይሄኛውን ለእናንተ ዲስክሪፕሽን ላይ አስቀምጥላችኋለሁ። እንደዚህ ሰርች አድርጉ more.gov.et ብላችሁ ቀጥታ ይሄን ከጻፋችሁ በኋላ ብራውዘራችሁ ላይ ሰርች አድርጉ ወይም ኢንተር በሩ ዴስክቶፕ ላይ። ስልካችሁ ላይ ከሆነ ደግሞ ኔክስት ስትሉ ቀጥታ ወደ ብራውዘሩ ይዟችሁ ይሄዳል። አይሚን ወደ ዌብሳይቱ ይዟችሁ ይሄዳል። ይኸው እንደምትመለከቱት ይሄ እንግዲህ የገቢዎች ሚኒስቴር ዌብሳይት ነው። ዌብሳይቱ መግቢያ አለው፣ ስለ ካምፓኒው ወይም ስለ አባውት አለው። በእንግሊዝኛ ይሄ አባውት የሚለው ነው። ይሄኛው መግቢያ ማለት ኢንትሮዳክሽን ነው። ይሄ ዜና፣ አዳዲስ ኒውዎች ወይም በሚኒስቴር መስሪያ ቤቱ በኩል የሚለቀቁ ነገሮች ሲኖሩ እዚህ ጋር በዌብሳይቱ ያሳውቃል ከስተመሮቹን ወይም እኛን ማለት ነው። በመቀጠል ሰርቪስስ ምላለ ወይም አገልግሎቶች፣ ከዛ የሀገር ውስጥ ታክስ ህጎች፣ የጉምሩክ ህጎች፣ ቅጾች እና እቅድና ሪፖርቶች እዚህ ጋር ይቀመጣሉ። እኛ በዋናነት እንግዲህ ሪፖርት ማድረግ ስለሆነ ሪፖርት ለማድረግ የትኛውን ትጠቀማላችሁ? ትመጡና አገልግሎቶች የሚለውን ነው የምትነኩት። አገልግሎቶች ላይ ስትመጡ ቀጥታ እዚህ ጋር ዳውን ኦፕሽኖች አሉ እንደምትመለከቱት። ዳውን ኦፕሽን የመጀመሪያው ኢግብር ምላለ፣ ሁለተኛ ኢሰርቪስ አለ፣ ሶስተኛ ላይ የተሽከርካሪ ማረጋገጫ አለ፣ የቅሬታ ማቅረቢያ አለ፣ የጉምሩክ ቀረጥ አለ፣ የገቢ ግብር ማሳያ አለ። ከዚህ ውስጥ እናንተ ሰሌክት የምታደርጉት በተለይ የፒኤልሲ አውነሮች ከሆናችሁ ስለ ፒኤልሲ ሪፖርት የምታደርጉ ከሆነ እዚህ ጋር ተመጡና ኢግብር ምሎ ላይ ክሊክ ታደርጋላችሁ ማለት ነው። ኢግብር ላይ ለምሳሌ ነው ክሊክ አደረኩኝ። ኦኬ ኢግብር ላይ ክሊክ ሳደርግ it depends on the internet strength። እናንተ እዚህ ጋር ማወቅ ያለባችሁ ነገር ይሄኛውን የመጀመሪያውን ፔጅ ያመጣላችኋል። የመጀመሪያውን ፔጅ ሳመጣላችሁ ኢታክስ ከተመዘገባችሁ በኋላ ፓስዋርድ እና ዩዘር ኔም ከትሬኒንግ ጋር አብሮ ከሚኒስቴር መስሪያ ቤቱ ይሰጣል። በተለይ ከዚህ ከኢታክስ ሰርቪስ ዲፓርትመንት ባለሙያዎች ይሄኛውን ኦሬዲ ኦፕንድ በሆነ ወይም በተከፈተ አካውንታችሁ ላይ የምሰጣችሁን የመጀመሪያውን ፓስዋርድ በዚህ በቀኝ በግራ በኩል ያለውን የመጀመሪያውን ፓስዋርድ የምታስገቡበት ነው። እኔ ለምሳሌ የኔን ላስገባ፣ እናንተም በዛ ወይ ነው የምታስገቡት። በካፒታል ሌተር የመጀመሪያው በካፒታል ሌተር የተጻፈው ነው። ለዛ በካፒታል ሌተር ለተጻፈው ጀስት ይሄን ሳሚት ታደርጋላችሁ ማለት ነው። ልክ እንደዚህ ይሄኛው ለምሳሌ እኔ ሳሚት አደረኩኝ። ከዛ በኋላ ምንድነው የሚለው ሳይን ኢን ይላለው ማለት ነው። እናንተም ልክ የካፒታል ሌተሩን እኔ አሁን ኦሬዲ ሴቭ ስላደረኩ ነው እዚህ ጋር። እናንተ በካፒታል ሌተር ኮምፒውተር ዴስክቶፓችሁ ላይ ካፕ ሌተርን አብርታችሁ በካፒታል ሌተር ከጻፋችሁ በኋላ ዩዘር ኔም በካፒታል በስሞል እና ሳምሃት ኑሜሪክ በሆነ ነገር ተሰጥቷችኋል። ያን ታስገባላችሁ። ደን ሳይን ኢን ትላላችሁ ማለት ነው። ኦኬ ሳይን ኢን በምትሉበት ጊዜ የመጀመሪያው ፔጅ ላይክ ለመግቢያ ነው። ቀጥሎ ይሄ ሁለተኛው ፔጅ ነው። ዌልካም ቱ ሞር ኢታክስ ሰርቪስ ምላለ። መጀመሪያ ላይ የድርጅታችሁን ቲን ነምበር እና የድርጅታችሁን ስም ያመጣል። ለምሳሌ ይሄ አሁን የኔ
ነው። ዘይዚም ሜካትሮኒክስ ወርክስ ኤንድ ኮንሳልተንሲ ምናምን የሚል ነው። ሶ ይሄኛው ኦልሬዲ እንደዚህ ሆኖ መጥቷል። ሶ በመቀጠል የእናንተ ድርጅት መሆኑን ወይም እናንተ ሪፖርት ወደምታደርጉት መስሪያ ቤት ድርጅት ይዟችሁ እንደሄደ ካረጋገጣችሁ በኋላ ቀጥታ እዚህ ጋር ኢታክስ ሰርቪስ ምትላለች ታች ወረድ ብላ ማለት ነው። ስለዚህ እዚህ ላይ ኢታክስ ሰርቪስ ምትለው ላይ ክሊክ ታረጋላችሁ። ኦኬ ሶ ኢታክስ ላይ ክሊክ በምታደርጉበት ጊዜ አሁንም ኢንተርኔት ስትሪንግዝ ማሰር ያደርጋል። የሲስተም መጨናነቅም ካለ ሰምሃው ሊያቆይ ይችላል። ሶ በራሱ ጊዜ ብሮዝ አድርጎ ያመጣላችኋል ማለት ነው። ሶ ለተወሰነ ሞመንት መጠበቅ ግድላል። ዌይት ኦኬ ሶ እንግዲህ ይሄ የሁለተኛውን ፓስዋርድ የምታስገቡበት ነው። እንደምትመለከቱት ኢትዮጵያን ሚኒስትሪ ኦፍ ሬቬኒው ይላል። ሶ ኢትዮጵያን ሚኒስትሪ ኦፍ ሬቬኒው የሁለተኛው ሎጊን ፓስዋርድ ነው። ስለዚህ ሎጊን ፓስዋርዳችሁን ታስገባላችሁ እዚህ ጋር። እኔ ለምሳሌ የኔ ኦሬዲ ሳይን ኢን ሆኖ ስላለ አስገባለሁኝ። ኦኬ እናንተም በስሞል ሌተር እና በቁጥር ነው የሚሰጠው። እሱን ታስገባላችሁ። ፓስዋርዱን ታስገቡና ቀጥታ ወደ ሲስተሙ ትገባላችሁ ማለት ነው። ኦኬ ሶ ከዛ በኋላ ስምሮ የምትሉት ልክ ዩዘር ኔም እና ፓስዋርድ ትሰጡታላችሁ። ከዛ በኋላ ሎጊን የምትለውን ክሊክ ታረጋላችሁ ማለት ነው። ኦኬ ሶ ልክ ይሄን ፔጅ እንዳገኛችሁ ወዴት ነው የምትሄዱት? እኔ አሁን ኦሬዲ ሪፖርት አድርጌያለሁኝ የሚፈልገውን። ሶ እናንተ ለምሳሌ የምትፈልጉት የሰራተኛ ከሆነ የተርንኦቨር ከሆነ ዊዝ ታክስ ኦን ፔመንት ሰራተኛ ካላችሁ ኦኬ ሪፖርት የምታደርጉበት ነው እዚህ ጋር የተቀመጠላችሁ ማለት ነው። ስለዚህ ተርንኦቨራችሁ ሊሆን ይችላል የማርች አሁን ማርች ማድረግ ይቻላል። ምክንያቱም ማርች ኦሬዲ ዛሬ 4 ነው ዛሬ 8 ነው። ከ8 በኋላ ኦፕን ይሆናል ለእናንተ ማለት ነው። ስለዚህ ምንድነው የምታደርጉት እዚህ ጋር ለምሳሌ የባለፈውን ወር ዊዝ ሆልድ ከሆነ ዊዝ ሆልድ ተርንኦቨር ከሆነ ተርንኦቨራችሁን እዚህ ጋር ተመጡና እዚሽ ላይ ምትላለች። ይሄው ለምሳሌ ፋይል ናው ምትላለች። ፋይል ናው ላይ ቀጥታ ክሊክ ታደርጉታላችሁ። ቀጥታ ወዴት ይዟችሁ ይሄዳል ማለት ነው። ወደ ዋናው ወደ አፕሎድ ወደምታረጉት ወደምታስገቡት ወደምትቀንሱት ፎርማት እናንተን ይዟችሁ ይሄዳል። ሶ እዛ ላይ ከሄዳችሁ በኋላ ዜሮ ሪፖርት ከሆነ ከላይ ቲክ ምልክት አለች። ያችን ቲክ ምልክቷን ብቻ በማጥፋት ቀጥታ ወደ ሲስተም ትገባላችሁ። ሴቭ ታደርጉና ኔክስት ትላላችሁ። ከዛ በኋላ ኔክስት ካደረጋችሁ በኋላ ይሄው እንደምትመለከቱት እዚህ ጋር አሁን ምንም ነገር እኔ አልጀምርም። እንደምትመለከቱት እዚህ ጋር እናንተን ለማሳየት ስለሆነ ሶ ዜሮ ሪፖርት የምታደርጉ ከሆነ እቺኛውን ራይት እቺኛውን እቺን ቼክ ቦክስ ዋንስ ክሊክ በማድረግ ታጠፉታላችሁ። ከዛ በኋላ ትመጡና እዚህ ጋር ሴቭ ትላላችሁ። ከዛ በኋላ ኮንቲኒዩ ቱ ዘ ኔክስት ስቴፕ ትላላችሁ። ሶ ኮንቲኒዩ ቱ ዘ ኔክስት ስቴፕስ በምትሉበት ጊዜ ቀጥታ ወደ ኔክስት ስቴፕ ይዟችሁ ይሄዳል። ኔክስት ስቴፕ ላይ ምንድነው የምታደርጉት? አሁንም ይሄኛውን ዳግም ያስመረጣችኋል። ዜሮ ከሆነ ዜሮ ሪፖርት ነው። እቺኛውን አሁንም ቲክ ታደርጋላችሁ። እዚህ ጋር ምንም የምትጽፉት የምትቀንሱት የምትጨምሩት ነገር የለም። ሶ ዳይሬክትሊ እዚህ ጋር እቺኛውን ቲክ በማጥፋት ብቻ ሴቭ አድርጋችሁ ኔክስት በምትሉበት ጊዜ ኦልሬዲ ኮንፊርሜሽን ይጠይቃችኋል። ኮንፊርም ላድርግላችሁ ቀጣይ ወደ መጨረሻው ስቴፕ ይዣችሁ ልሂድ የመጨረሻው ስቴፕ መሄድ ትፈልጋላችሁ የሚል አይነት ኦፕሽን ይጠይቃችኋል። ሶ እዛ ላይ ቀጥታ ኮንፊርም ታደርጉና ኔክስት ስቴፕ ላይ ያሳልፋችኋል። ኔክስት ስቴፕ ላይ ምንድነው እንግዲህ ኦሬዲ ፋይናል ፕሮሰስ ነው። ፋይናል ፕሮሰሱን መጀመሪያ ፕሪንት አውት ከማድረጋችሁ በፊት ወይም ፒዲኤፉን ዳውንሎድ ከማድረጋችሁ በፊት ጀስት ቴምፖራሪ እንደዚህ በዋይት ስክሪን ያሳያችኋል። እዛ ጋር ኤቭሪ ነገር አለ። ያስገባችሁት ዳታ፣ ቀን፣ ነምበር፣ እያንዳንዱ ነገር እዛ ጋር ካለ አካውንት ነምበር ሊኖረው ይገባል። የእናንተ ታክስ ሴንተሩ እዛው ላይ መኖር አለበት። ድርጅታችሁ ስም መኖር አለበት። ኦኬ ቲን ነምበራችሁ መኖር አለበት። ያን በሰነ ስርዓት እዛ ጋር መኖሩን ካረጋገጣችሁ በኋላ ኔክስት በማለት ቀጥታ ወደ ሲስተም በመግባት ዳውንሎድ አድርጋችሁ ትወስዱና ያችን ፋይል ታደርጋላችሁ ወይም ሴቭ ታደርጋላችሁ ማለት ነው። ሶ
በዋናነት እዚህ ውስጥ ከገባችሁ ምንም የሚከብድ ከባድ ነገር የለም። ግን ትልቁ ነገር ቅድምም ለመናገር እንደሞከርኩት ዋንስ ከገባችሁ በኋላ ሎግ አውት ሴቭ አድርጋችሁ ከወሰዳችሁ በኋላ ሎግ አውት ስላላችሁ ለምሳሌ ላሳያችሁ እዚህ ጋር እንዲህ አይነት ዶክመንት ነው ሴቭ የምታደርጉት። እንደምትመለከቱት ይሄን አያችሁ። እቺኛው ፒዲኤፍ ናት። በፒዲኤፍ መልክ ሴቭ አድርጋችሁ ፕሪንት አውት ካደረጋችሁ በኋላ ዶክመንታችሁ ላይ ለኦዲቲንግ የምታዘጋጁበት ነው። ዜሮ ሪፖርትም ሆነ ያደረጋችሁትን ነገር እዚህ ጋር በምታገኙት ዳታ መሰረት ለሪፖርትም ለኦዲቲንግ የምታዘጋጃላችሁ ማለት ነው። ይሄም ፋይናል ስቴፕ ላይ ቼክ ማድረግ አለባችሁ። ታክስ ኢንፎርሜሽኑ መኖሩን፣ ኤሌክትሮኒክ ታክስ ዲክላሬሽኑ መኖሩን፣ ሰርቲፊኬሽኑ ኤቭሪ ነገር የሚያስፈልጉ ዳታዎች እዚህ ጋር መኖራቸውን፣ ዲክላሬሽን ነምበር መኖሩን፣ ቀን መኖሩን ኦኬ ቼክ ካደረጋችሁ በኋላ ዋንስ ፕሪንት አውት ታዙና ያን ፕሪንት አውት ከጨረሳችሁ በኋላ ኦሬዲ መሄዱን ታረጋግጣላችሁ ማለት ነው። ፋይናሊ ግን ምንድነው የምታደርጉት? ዋንስ ሎጊን ብላችሁ ስለገባችሁ አካውንታችሁን ሎግ አውት ትላላችሁ። እዚህ ጋር እንደምትመለከቱት ሎግ አውት በማለት yes ሎግ አውት ትላላችሁ ማለት ነው። ኦኬ በአጠቃላይ ያለው ሁኔታ ይህን ይመስላል። በዋናነት እናንተ እንድታውቁ ወይም እንድትይዙ የምፈልገው ነገር እቺኛዋን ነው። እቺኛዋን ቅድም እንዳሳየዋችሁ ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። በዛ መሰረት ገብታችሁ ቀጥታ እዚህ ጋር አገልግሎቶች ላይ የምትፈልጉትን ነገር ትወስዳላችሁ። ግን በዋናነት ሜክ ሹር ኢንተርኔት ኮኔክሽናችሁ ስትሮንግ መሆኑን አረጋግጡ። ምክንያቱም በጣም ብዙ ከስተመር ነው ያላችሁ። ስፔሻሊ ከ25 እስከ 30 ባለው ዌብሳይቱ በጣም ሱፐር ቢዚ ነው። ያ ቢዚ የሚያደርገው ያው ከስተመር ስላለ ነው። እናንተ ደግሞ ስትሮንግ ኢንተርኔት ስትሬንግዙ ደካማ ከሆነ በዛው ልክ ያለፋቸዋል ማለት ነው። የትኛውንም አይነት ግብርና ግብር ነክ ሪፖርቶችን እንዴት ኦንላይን ሳሚት ማድረግ ይቻላል የሚለውን መጠየቅ ትችላላችሁ። ያልገባችሁ ነገር ካለ ከታች ባለው ኮሜንት ሴክሽን ላይ አስቀምጡልኝ። ኢሜይልም ማድረግ ትችላላችሁ። God bless you. See you next time. Bye bye.